እንደተለመደው ሁለት ነገር ይገልጻል። አንደኛ ወቅታዊ ጉዳይን፣ ሁለተኛ ነገር ደግሞ እልባት የሚያስፈልገው ጉዳይ እንደሆነ ይገልጻል። የማቀርብላችሁ ቪዲዮዎች የቤተ ክርስቲያን አገልጋዮች እንዲሁም ደግሞ መንፈሳዊ ቦታ ላይ የነበሩ ሰዎች ባጠፉት ጥፋትና በተፈጠረው ነገር የሚሰጡት መልስ ነው። የሚሰጡት መልስ ብዙ ነው። በእርግጥ ይሄ ነው ማለት እኔም ይከብደኛል፣ መናገር ሊከብደኝ ይችላል። ግን እስቲ ለስለስ ባለ ቋንቋ እናውራ ብዬ ነው። አባታችን አባ ገብረ ኪዳንን በምናገርበት ሰዓት የሚደነፉ ሰዎች እንዳሉ ሁሉ አባታችን ግን እኔን እንደማይጠሉኝ ነው ያየሁት። ለምን? ልጃቸው ነኝ። የተሰማኝን ነገር ስናገር እሳቸውም የተሰማቸውን ነገር ሲናገሩ እንተራረማለን። ሰውም በመካከል ይመረምራል ማለት ነው። ግን ሰው አጫፋሪው መሀል ላይ ያለ አጫፋሪ በጣም የሚገርም ነው። በአካል ተገናኝተን ዛሬ እንዲህ ነበረ እና ትልቁ ጉዳይ ምንድን ነው? አባታችን እናንተ እንደምጠሉኝ አይጠሉኝም፣ እናንተ እንደምጠሉኝ እኔን አይጠሉኝም ብዬ ነው ያልኳቸው። አዎ እኔው ይሁት እሳቸው ጋር ሄጄ ብዬ በሞባይል ነው ያሳየኋቸው። ይሁት ብዬ እሳቸው ጋር ሄጄ መስቀል ስሳለም በረከታቸው እንደምቀበል ጠልቻቸው እንዳልሆነ ግን ከተናገሩት ንግግር ውስጥ ፍሬ ነገር እንደምናገኝና እኛን የሚደግፍ ሀሳቦች እንዳሉ እንዲሁም ደግሞ እንደ አባትነታቸው ጠርተው መምከር፣ ማስተማር፣ መወያየት እንዳለባቸው ነው የተናገርኩት ብዬ በዚህ ተማምነን ይቅርታ ጠይቀው ነው የተለያየ ነው። በእውነት ይቅርታ ጠይቀው አይ እኛ እንደዚህ ሊያውም ሌላ ቪዲዮ ነው ያሳየኋቸው። በጣም ብዙ ቪዲዮ ያልገመቱት የራሳቸው የሚያውቋቸው ሰዎች ማለት ነው የሚያውቋቸው ሰዎች የሚሰሩትን ስራ ያሳየኋቸው በስልክ እና በጣም ያዘንኩት ማሳየት የማልፈልገውን ቪዲዮ ነው እንዲያዩ ያደረኩት። አዝነዋል፣ በጣም አንገታቸውን ደፍተዋል፣ ነቅንቀዋል ራሳቸውን። እንዲህ አይነት ነገሮችን ባካችሁን በስልካችሁ አትያዙ። ስልክ ቢሰረቅስ መምህር ሌባ ቢወስደው ወሳሉኝ አይወስደውም። ስልኬን ቢወስደውም አያገኘውም። በፍጹም ሊያገኘው አይችልም። ቆልፍልፍልፍልፍ አድርጌዋለሁ በፓስወርድ በምን ግን ደግሞ ይሄን ስልክ ዛሬ ነው ይዤ ወጣሁት አልኩት። ቆይ መጣሁ ብዬ አይደል ቪዲዮን ያመጣሁላችሁ? አዎ ይኸው ለአንተ ነው ያመጣሁት። ጠብቀኝ ብዬ ለእነሱ ማስረጃ እንዲሆን 15 ደቂቃ ጠብቀኝ ብዬ 15 ደቂቃ ተሳፍሬ መጥቼ ቢሮ ድረስ መጥቼ ያንን ቪዲዮ ወስጄ ነው ያሳየኋቸው። ጠዋት ማለት ነው 3 ሰዓት ላይ እና በዚህ ልክ የሚፈታተኑ ወንድሞች ቢመጡም እነዚህ ወንድሞች ግን ትምህርታችንን ገብተው ባለማዳመጣቸው የመጣባቸው ውርደት ነው። ታቆኛላችሁ? አይ እኛ የምናውቅም በዩቲዩብ ላይ ስለመንፈስ ስታስተምር ነው። ይሄን ሁሉ ህዝብ ስታቆታላችሁ ብዬ ሴሚሲ ሚካኤል የቆረበውን ህዝብ አሳየኋቸውና ትቆርባለህ አንተ አልኩት። ሀቅ ተናገር እንዳትዋሽ አልኩት። እኔ አልቆርብም አለኝ። በቃ እኛ እንቆርባለን። ይሄን ትምህርት ተምረን ለቁርባን ነው የበቃ ነው። አይበቃህም አልኩት። እሺ በቃ ይቅርታ አለኝ። አይበቃም? ይሄን ትምህርት ተምረን ለቅዱስ ቁርባን ከበቃ ላይ በቃ ነው የሚፈለገው እሱ ነው። በቃ ትምህርቱ እዚህ ድረስ ካደረሰን በቃ ሰረገላው ማድረሻው ጤነኛ ነው ማለት ነው። ማድረሻው ሰረገላው። እሺ ዛሬ እናታችን ቅድስት ድንግል ማርያም የሰራችውን ታምር 5 ደቂቃ ልንገራችሁና ወደዚህ ቪዲዮ ገባለሁ። ወደዚህኛው ካህንና ቄስ እዚህ ላይ የምታዩት ማለት ነው። እናታችን እመቤታችን ቅድስት ድንግል ማርያም ያደረገችው ታምር ይህ ነው። በደንብ አዳምጡ። በአንድ ቤተሰብ ውስጥ 6 ልጆች ያሏቸው እናትና አባት ነበሩ። ለልጆቻቸው እጅግ በጣም እያለቀሱ ይጸልዩ ነበረ። ጸሎታቸው ምንድን ነበር? እግዚአብሔር ሆይ ሳናውቅ ባዕድ አምልኮ አምልከን ልጆቻችን በሙሉ በመናፍቅ ሃይማኖት ተወስደውብናል፣ እባክህን መልስልን ብለው ሲጸልዩ ወደ እግዚአብሔር ማለት ነው ቅዱስ ሚካኤልን ያመለክታቸዋል። ቅዱስ ሚካኤል ደግሞ ሲለምኑት በህልም ነው እንግዲህ ሲለምኑት ድንግል ማርያምን ያመለክታቸዋል። ልጆችሽ በሙሉ የድንግል ማርያም ልጆች ናቸው አታስተውይ ምን ያላቸው እንዳለ ልጆቻቸው በ1 በ3 በ16 እና በ21 ነው የተወለዱት። በ21ማ 2 ልጅ ጭራሽ በ2 ዓመት ልዩነት ቀኑን ካልኩሌት አድርገው እስኪመስል ድረስ እንዳለ በእመቤታችን ቀን የተወለዱት ሁሉም ልጆቻቸው። የሚገርም ነው በእውነት በጣም የሚገርም ነው። እኔ በጣም የገረመኝ ይሄ ነገር እንዴት ሁሉም ልጆቻቸው በእመቤታችን ቀን ብቻ ይሆናሉ? ቅዱስ ሚካኤል ያመለከታቸው ለማን ነው? ለድንግል ማርያም ያስረከባቸው። ከዛ ድንግል ማርያምን እያመሰገኑ ይቅር በይን ልጆቻችንን መልሽልን እያሉ ልጆቹ ቸርች ሆነው ሲጸልዩ አይናቸውን ሲጨፍኑ የእመቤታችን ስዕል ነው የሚታያቸው። ደንግጠው መጥተው ቤት እማዬ ጉተንበርከሽ የምትጸልዩ ይሄ ስዕሉ እዛ ቸርች ውስጥ ሆነን አይናችን ጨፈነን ስንጸልይ እየታየን ነው፣ ምንድን ነው ችግሩ? ድግምት አዚም ምናምን አለው እንዴ በደሞ በዚህ ምናምን ብለው መጥተው ጠየቁ። ተንበርክከው ለመኗቸው። ልጆቼ
እስቲ አስተውሉ። ሁላችሁም የተወለዳችሁት በእመቤታችን ቀን ነው። ሁላችሁም እስቲ ልደታችሁን አስቡት። እንደገና እኔ ደግሞ እያለቀስኩ ነው እመቤታችን ፊት። ይኸው ሳምንት ሆኖኛል። እንባይ አይኔን ተመልከቱ። ምን ሆንሻል አላችሁም? ትናንትና ለእናንተ ነው የማለቅሰው። እባካችሁ ይህን ትምህርት እያዳመጥኩኝ እናንተን ወደ ሌላ እምነት የወሰዳችሁ አዳልሞት የሚባል መንፈስ ነው፣ ዛር ነው ብለው ሲናገሩ አልሰማም ብለው ነበር ልጆቹ። ሁሉም በአንድ ሀሳብ ሆነው እናትና አባታችን ተመለሱ ካሉ ምንም ማድረግ አንችልም ብለው ጭራሽ ሁለቱ ሴቶች ኳየር ነበሩ፣ ዘማሪ። ይሄ የመሰረተ ማን ነው ወይኔ የድሮ የፕሮቴስታንት ቸርች ስሙ ጠፋኝ በእናታችሁ። መካነ ኢየሱስ ነበሩ እንዳለ ሙሉ ልጆቻቸው የነቢያት ምናምን ተከታይ ነበሩ። እንዳለ ነው የመጡት። ጭራሽ እንዲያውም አይስማሙም። አሁን አንድ ሀሳብ ሆነው እየሰገዱ ነው ልጆቼ። አንድ ወር ሆኖናል፣ እባክህን ለእመቤቴ ለቅድስት ድንግል ማርያም እንደው ምስጋና አቅርቡልን። አንድ ወር ሙሉ በአንድ ወር ውስጥ 5 ጊዜ ነው የቆረብነው አሉ። 5 ጊዜ ቆርበዋል። እና እናት መካነ ኢየሱስ ስለጠፋብኝ ነው ተው የምትሉት እስቲ ሁላችሁ መደል በሉ እስቲ እመቤታችን አመስግኑ እስቲ። 600 ምናምን ሰው ይታየኛል፣ 620 ሰው ላይክ ደግሞ አድርጉ። ዝም ብላችሁ ሳታንኳኳ አትግቡ። 387 ሰው ብቻ ነው ላይክ ያደረገው፣ 630 ሰው ገብቶ ማለት ነው። አረኳኳ ይደረጋል። ላይክ አድርጉ። ያው እንደዚህ ነው አይደል? አንድ እንደዚህ ነው፣ አንድ ደግሞ እንደዚህ ነው። ኳኳኳኳ እንደዚህ አድርጋችሁ ኳኳኳኳ ላይክ አድርጉ። እሺ እመቤታችን የሰራችው ታምር ልጆቿን በሙሉ ሰበሰበች። የሚገርማችሁ ደግሞ ሁሉም ልጆቻቸው ንጹህና ጨዋ ሆነው ነው የኖሩት። እዛ ፕሮቴስታንት ቸርች ውስጥ ሲሄዱ ድንግልናቸውን አላጡም። ወንዶቹ ልጆቹ ከራሳቸው አይነ ጥላ ይዟቸው ሴት ተገናኝተው አይገርም? እኔ በጣም የገረመኝ አይነ ጥላ አለሁኝ ብላ ጮኸች አንደኛው ልጅ ላይ። ከዛም ሌላ ማን ላይ ያለ ሲባል እሱ ላይ አለሁኝ ከእናት ነው የመጣሁት ብለው 3 ወንዶች ልጆቻቸው ላይ 2 ሴትና 3 ወንድ ነው ያላቸው። 5 ልጅ 6 ልጅ ነው እንጂ አንደኛዋ ሴት ነች። 3 ሴት 3 ወንድ ህፃን ማማለች ለካ። እና በጣም የሚገርም ነገር ነው በእውነት እግዚአብሔርን ነው የምላችሁ። እኔ በጣም ነው የደነቀኝ። ሁሉም ድንግል አንድም ሄደው ድንግላቸውን አላስረከቡም ወይም ደግሞ አልተበላሹም። መጽሐፍ ቅዱስ ቁጭ ብሎ ሲያጠኑ የነበሩ ልጆች ናቸው። መጽሐፍ ቅዱስን ያጠኑት ደግሞ በቅና ልቦና ነው፣ ቅን ሆነው ነው። እውነትን የሚመረምሩ ወንድሞች ናቸው። ደሞዝተኛም አይደሉም፣ ግትርም አይደሉም። የወጡት ባህሪ በአባታቸው ነው። ሁሉም ጸባያቸው አባታቸው ነው የሚመስሉት። በእናት የወጣ የለም አሉኝ። እናትየውም ራሱ በእኔ አልወጡም ብለዋል። ሁሉም እውነትን ፍለጋ እውነተኛውን ኢየሱስ ክርስቶስ ማምለክ የሚፈልጉ ሆነው ነው የተገኙት። የሚገርማችሁ በፕሮቴስታንት እምነት ውስጥ 12 ዓመት መቆየት ቀላል አይደለም አይደል? በጣም ከባድ ነው። እና አዳልሞቴ የሚባለው መንፈስ መምህር ተስፋዬ መናፍቅ ያደርጋል እያለ ሲናገር ሰምቻለሁ። እኔ ደግሞ አዳልሞቴን ነበር ማመልከው። እባካችሁ ልጆቼ ያልኩትን በሙሉ እንዳለ እዛ ላይ አለ አዳምጡት ብለው ማታ ትምህርቱን ከፍተውላቸው እስቲ ይህችን ትምህርት ብቻ ስሙልኝ የምትወዱኝ ከሆነ ብለው በጡት ይዣቸዋለሁ ብለው ጡታቸውን እያደረጉ ለመኗቸው። ትምህርቱን ካዳመጡ በኋላ እናትና አባታችን የተናገሩት ነገር ትክክል ሊሆን ይችላል፣ ሳናቀው ሄደ ሊሆን ይችላል። ኢየሱስ ክርስቶስን የምትፈልጉት ከሆነ ስጋው ደግሞ ተቀበሉ። ኦርቶዶክሳውያን ኢየሱስን ተቀበሉ የምትለው ወይም ኦርቶዶክስ ቤተክርስቲያናችን ጌታን ተቀበሉ የምትለን በቅዱስ ቁርባን በኩል ነው። ማዕዱን በመቀበል ነው። የትም ልናገኘው አንችልም። ከዚህ በፊት ንስሐ ገብቶ ቅዱስ ቁርባን በመቀበል ውስጥ ነው ጌታ የሚገለጠው። ዝም ብሎ በሌላ ነገር መገለጥ የለም። ከዛ በኋላ ትጋቱ ታይቶ ነው። እና ለመጨረሻ ጊዜ ትናንትና ቅድስት ኪዳነ ምሕረት እመቤታችን ለትንሿ ልጅ ተገለጠችላት፣ ታየቻት፣ በህልም ማለት ነው። ይቺ መታ ነበረ እኛ ቤት አለች። ይገርማል። ኪዳነ ምሕረትን እኮ ነው ስዕሏን አይታ አሉ፣ ደነገጡ። ዛሬ እኛ ቤት ትናንትና ዛሬ ለሊት እቺ መታ ነበር እኛ ቤት። ምን አድርገሽ ስትባል ጓዳ ገብታ ሊጥ ስታቦካ ነበር፣ እንጀራውን ስታቦካ ነበር እንደዚህ። ከዛ ደነገጡ። ኪዳነ ምሕረት መዘከር አለብን ብለው ተወራሩጠው ዳቦ ምናምን ገዝተው በዚህም በዛም ብለው ሻማ አብርተው እመቤታችንን ዘከሯት። ሊጥ እያቦካች፣ ሊጥ ማብኳት ማለት ዝክር ነው። እሺ በህልም እንጀራ ነው። ቤቱ ይባረካል። ጸሎታቸው ተቀብሏቸዋል። ጸሎታቸውን ተቀብለዋለች። እንደገናም ደግሞ ዝክር አዘክሩልኝ አስቡኝ እያለች ነው እመቤታችን። የሚገርም ነው በጣም። ይሄን ይመስላል።
ታድለው አይደል? በትንሿ ልጅ በኩል ተገልጣ ደግሞ የትንሿ ልጅ የተወለደችው ደግሞ በ6 በቁስቋም እሷም የድንግል ማርያም ልጅ ናት። 6 ኢየሱስም ነው አርሴማም ነች ቁስቋምም ናት አይደል? ቁስቋም ማርያም የሚገርም ወይኔ እኔ እንዴት በቃ በጣም የቀናሁት በምን ብትሉኝ ሁሉም ድንግል ሆነው መምጣታቸው፣ ሁሉም የተወለዱት በእመቤታችን ቀን መሆኑ፣ በአንድ ቀን ሁሉም መመለሳቸው። ዝም ብለው ነበር የወጡት በእናታቸው 12 ዓመት ዝም ብለው ደከሙ። ሰው አዳራሽ ሄደው ወንበር አጣበቡ፣ ሰው አዳራሽ ሄደው ዘለሉ፣ ትንሽ ጂም ምናምን ሰሩ አይደለም። ግን ይሁን ጨዋነታቸውን ይዘው የተቀመጡት እውነትን ፍለጋ ጌታን ፍለጋ እውነት መጽውቱ ሲባሉ ያለምንም እንትን መጽውተው ትራንስፖርታቸውን ሰጥተው በእግራቸው ነበር የሚመጡት። የሚገርማችሁ ቸርች እኮ ነው። አንዳንድ ቀናዎች አሉ ፕሮቴስታንት እምነት ውስጥ በጣም ቀናዎች አሉ። ጌታን በትክክል እያመለኩ ያሉ ሲሰበኩ የሚሰሙ መርምሩ ሲባሉ የሚመረምሩ እንደገና ደግሞ እንትን ናቸው። የሰውን ሃይማኖት የማይሳደቡ የማይጎረብጥ ላይፍ ያላቸው ደስ የሚሉ ለሁሉም ጥሩ ፍቅር የሚሰጡ ኦርቶዶክስ ውስጥ ያለው ነገር የማይሳደቡ የራሳቸውን ነገር ይዘው ጌታን ብቻ ፍለጋ ውስጥ የሚገቡ አሉ። የሰው ሃይማኖት የማይነኩ በጣም ጨዋ የሆኑ አሉ። እንዲያውም እኛ በጥባጦች እንደኔና እንደ አንዳንዶቻችን የሰው ሃይማኖት እንነካልናል። እነዚህ ልጆች መምህር እንደኛ አይነቱ እንዳይቀየምህ ብዙ ፕሮቴስታንት ብትል ይሻላል መናፍቅ ከምትል አሉኝ። እነሱ ምንድነው እንደኛ አይነት ባህሪ ያላቸው በጣም ብዙ ፕሮቴስታንት ቸርች ውስጥ አሉ። ትምህርትህን ሰምተው እንዲመጡ እንፈልጋለን ብለው እስኪመክሩኝ ድረስ ነው የሆኑት። አይገርማችሁም? እሺ እየተቀብያለሁ አመሰግናለሁ ብዬ ግን ለምዶብን መናፍቅ እንላለን። መናፍቅ ማለት ግማሽ ማለት ነው። ምን እናድርገው እንግዲህ። ግን ፕሮቴስታንት ወይም የፕሮቴስታንት እምነት ተከታዮች ሌላ ልንል አንችልም አይደል? ሙሉ ወንጌል እንዳንል ሙሉ አይደለም። እነሱ ሙሉ ወንጌል ብለው ያወጡት እኮ እኛ መናፍቅ ስለምንላቸው ነው። ጎደሎ ናቸው ስለምንላቸው ነው ሙሉ ወንጌል ያሉት። መሰረተ ክርስቶስም ያሉት እንግዲህ እኛን ምን ማለታቸው ነው? መሰረተ ምን ማለታቸው ነው? እኛም ጉልላቱ መስቀል ነው፣ ታቦቱ፣ ጽላቱ፣ ቅዱስ ቁርባኑ፣ ቅዳሴው ሁሉ ነገሩ ክርስቶስ ነው አይደል? ስለዚህ ንጽጽር ነው፣ ኩረጃ ነው። እና እኛም የራሳችን የሆነ ነገር ማስተዋወቅ አለብን ብዬ ስለማስብ ነው። እሺ ይበቃናል። ወደ ቪዲዮአችን እንግባ። ይሄ ሰው የሚናገረው ነገር ሲንስማ ተገቢ ነው? እንደዚህ አይነት ንግግር መናገር ከካህን ከጠመጠመ ሰው ከቄስ ከአንድ አገልጋይ አብነት ትምህርት ቤት ተምሬያለሁ ከሚል ይሄን መናገር ተገቢ ነው? አንድ ጥያቄ። ሁለተኛ ጥያቄ ደግሞ መናገሩስ እሺ ተናገረ፣ በጓደኞቹ መካከል ቢሆንስ? በሚዲያ ወጥቶ በካሜራ ወጥቶ እቺ የምታክል ቪዲዮ ለቆ መሰደብ ሁለት በሉ። ሌላው ሶስተኛ ነገር ደግሞ እንዲህ አይነት ቃላት ወጥቶ እንዲናገር ያስገደደው ምን አይነት ሰው ቢሆን ነው? እስቲ አስቡት። ምን አይነት ሰዎች ናቸው? አንዳንድ ሰዎች በካህናት በዲያቆናት በቀሳውስት መካከል መጫወት መሳሳቅ ምናምን ቀልድ መቀለድ ይለምዱና ያችን የቀልዷትን ቀልድ አምጥተው ቪዲዮ ላይ ያወጡትና ብልግና ነገር ውስጥ ይገባሉ። ቆንጆ ዱርዬ ወይም ደግሞ ምርጥ ዱርዬ አገልጋይ ይሆናሉ ማለት ነው። እንደዛ ነው አይደል? ይሻላል ዱርዬ አገልጋይ፣ የጠመጠመ ዱርዬ፣ የጠመጠመ ባለጌ፣ የጠመጠመ መረንና አጉራ ዘለል ልቅ ብዙ ማለት ይቻላል። በጣም ብዙ አሉ። በነገራችን ላይ ትንሹን ነው ማሳያችሁ። እስቲ የሚናገረውን ስሙ። ተገቢ ነው እንደዚህ ንግግር? ወንድ ልጅ ራስ ክብ ሆኖ ኧረ ቆይ እስቲ በደንብ አልከፈትኩም። ወንድ ልጅ ራስ ክብ ሆኖ ጸጉሩ መጥቶ በዚህ በፊቱ ላይ ደፋ ያለው ጸጉረ ላጣው ማለት እሱ ቁም ነገረኛ ነው የሚሆነው። የጥበብ ሰው ነው እሱ። ሀገር ቢመራ ራሱ ያውቅበታል እሱ። ይሄ ደግሞ ራሱ የተሽሞጠሞጠው ሀባብ የመሰለው ራሰ ቅሩ ሞኝነት ሰባት ጊዜ ጤና ይስጥልኝ ነው እንደዚህ ያለውን ሰው። ይሄ ቅኔ ቤት ሲሄድም ቅኔ አይገባውም፣ አቋቋም ቤት ሲሄድም አቋቋም አይገባውም። ምንም ይሄ እንደዚህ ያለው ወዘልፈን ይሉታል በባህር ዳር ዙሪያ። ሰማችሁ አይደል የሚናገረውን? አንተ ልበለው አንቱ ልበላቸው በጭንቅላት ቅርጽ የሰውን አስተሳሰብ መለካት። በእርግጥም በትክክል እነዚህ ሰዎች ጤነኞች አይደሉም። ማን እንደዚህ ብሎ የሚናገሩ ሰዎች ከአሕዛብ ቢሆን ወይም ደግሞ ከሌላ ከምዕመኑ ቢሆን እሺ ስላልተማረ ነው ይባላል። ቅኔ ቤትም አብነት ትምህርት ቤትም የተማረ ሰው በዚህ ልክ ሰዎችን ጀጅ ሲያደርግ
በዚህ ጥምጣም ውስጥ ማነች የምትሰደበው? ላሳልመ ብሎ የሚመጣ ሰው ስለሆነ ማንን ወክሎ ነው የሚያሳልመው? ቤተክርስቲያን ወክሎ፣ ተዋህዶን ወክሎ፣ ኦርቶዶክስን ወክሎ አይደል የሚያሳልመው? እንዴት ሰው በጭንቅላቱ ቅርጽ በዚህ በጭንቅላቱ ቅርጽ አስተሳሰቡ ይለካል? ማንጎ ብሎ ማንጎ ራስ ብሎ ማለት ተሳድቦ በእውነት በጣም ያሳዝናል። ምናልባት ሻሹ ቢወልቅ ማን ይሆን ማንጎ? የአስተሳሰብ ማንጎ ራስ ነው የምላቸው እንደዚህ አይነት ሰዎችን። ይሄ ቅርጽ አይደለም የአስተሳሰብ ጠማማና ሞላላ። ይሄ እንግዲህ የሃይማኖት ትምህርት ማስተማር የሚገባው ሁሉም ሰው የሥላሴ ፍጥረት ነው ተብሎ የሚታሰብ አይገባውም። እንደዚህ አይነት ሰው ተብሎ እንዴት ይባላል? ለቅዱስ ያሬድ እውቀትን የገለጸ ማን ነው? የማይገባው ይነበራል የተባለው እንግዲህ ቅዱስ ያሬድ ሞላላ ነው እያለን ነው፣ ጠማማ ነው፣ ማንጎ ራስ ነው እያለን ነው። ቅዱስ ያሬድ ትምህርት አልገባ ብሎት ሲሄድ ሲሰደድ አይደል እንዴ? እንደገና በትል ተምሮ ተመልሶ መጥቶ ከአባ ጌዲዮን ከአጎቱ ማለት ነው እንደገና አዲስ ትምህርት የተማረው። ስለዚህ እሱ ወዘልፈኒ የሚባለው እንደዚህ አይነት ሞላላ የሆነ ሰው ነው። ኧረ ተው። አልገባ ብሏቸው እውቀት አልገባልህ ወይም ደግሞ አልረዳ ብሏቸው በእግዚአብሔር ተአምር የተገለጠላቸው ሰዎችስ ምን እያላቸው ነው? እንዲህ አይነቱ ሰው አገር መምራት አይችልም፣ ምንም አይገባውም፣ ደነዝ ነው ብሎ ማሰብ፣ እንደገና ደግሞ ጭንቅላቱ እንደዚህ የሆነ ሰው ደግሞ አገር መምራት ይችላል ብሎ ማሰብ እንዴት ነው እንደዛ የሚቻለው? ከአንድ አገልጋይ ከአንድ ካህን እንደዚህ ይጠበቃል? ይሄ ማለት እኮ እግሩም ቆራጣ የሆነ ሰው ወይም ጆሮ የማይሰማ ወይም አይነ ስውር የሆነ ይቅርታ ለምናገረው አይን የሌለው ጣቱ የተቆረጠ የሆነ ቦታ ላይ አካሉ የጎደለ ሰው እንደዚህ ነው ብሎ እንደመበየን ማለት ነው። እኔ ሙሉ ነኝ እያሉ ነው። እና ምናልባትም እኚህ ካህን ትዳር ከሌላቸው ትዳር ውስጥ ከሆኑ ብቻ በአጠቃላይ የሆነ ላይፍ እየኖሩ ከሆነ በህይወታቸው እንዳይመጣባቸው ትዳር ካላቸው ወደ ምንኩስና ቢሄዱ ነው የሚሻለው። የሚወልዱት ልጅ ምን እንደሚሆን ስለማይታወቅ በአካል ጉዳተኝነት ላይ ማላገጥ በጣም ከባድ ነው። ከዚህ በፊት ነግሬያቸዋለሁ። አንዲት ፈረንጅ ኢትዮጵያ ውስጥ መታ ጋምቤላ ወደ በጣም እንትን ውስጥ ገብታ እንደዚህ ስትጎበኝ የሆነ አገር እንኳን መጥቀስ አልነበረብኝም። ገብታ ስትጎበኝ ቅርጹ ለየት ያለ እንደ ሸረሪት የመሰለ ልጅ ተወልዶ አይታ ሳቀች። ብዙ ገልጠው ሲያሳዩት ማለት ነው። ስቃ ሄደች አገሯ። ያው እሷም ጊዜዋ እድሜዋ ደርሶ የጀርመን ዩኒቨርሲቲ ተማሪዎች ናቸው እዚህ ለስልጠና መጥተው ነው። እኔ እንደ ቱርጁማን ሆኜ አብሬያቸው ስዞር ነበርና እንደ አስተርጓሚም እንደ ካሜራማን ካሜራ ይዤ ቱርጁማንም ነበርኩኝ። አስተርጓሚ ማለት ነው። መጽሐፍ ቅዱስንም ስለማውቀው እንትንላቸው ነበር። በተሻለ መጠን ትራንስሌት ለማድረግ ሞክር ነበርና በጣም ነው የሚገርማችሁ። ከዛ ደውላ እንደው ማረኝ ልበለው መጥቼ ልጅ የወለድኩት ልጅ እኮ አጉል ሆነብኝ ነው ያለችው። ነገር ታስታውሳላችሁ ይሄን ስናገር የወለደችው ልጅ ልክ እንደሳቀችበት አይነት ልጅ ነው የሆነው ራሱን የሆነው። እና አንዳንድ ጊዜ በእንደዚህ አይነት ነገር ማሾፍ በጣም መጥፎ ነው። ድገሙና ስሙት የሚናገረውን ከካህን ማይጠበቅ ወንድ ልጅ ራሰ ክብ ሆኖ ጸጉሩ መጥቶ በዚህ በፊቱ ላይ ደፋ ያለው ጸጉረ ላጣው ማለት እሱ ቁም ነገረኛ ነው የሚሆነው። የጥበብ ሰው ነው እሱ። መልክ የሌለው ጥቁር አፍንጫ ፎናና እግረ ዘነዘና እያሉ ስም እያወጡላቸው ከዛ በኋላ ደግሞ ያ የአካል የቆዳ የቁርበት የቅርጽ ብልሹ የሆኑትን ሰዎች አካል አይምሮ ጎዶሎ ናቸው እያሉ ነው። እግዚአብሔር የማይፈልጋቸው አገር እንዲመሩ ያልተፈቀደላቸው ናቸው እያለ ነው። ወይም የሆነ ለየት ያሉ ፍጥረቶች ናቸው እያሉ ነው። ታዲያ እነዚህ አይነት ሰውዬ ሰኔ ጎልጎታን ወይም ደግሞ አንዳንድ የጸሎት መጽሐፍቶቻችን ላይ ያልሆኑ ቃላቶችን ቢጽፉ ይደንቃል። አይታችሁ ከሆነ በአማራው ክልል መስመር አካባቢ ላይ ያሉት ሰዎች የሚነቀፉበት በሌላው ብሔር ላይ በተለይ በኦሮሚያ ክልል ላይ ያሉት ሰዎች ሲያነቡት የሚያዝኑበት አንዳንድ ጥቅስ አለ አይደል? ለምንድን ነው እንደዚህ ተብሎ የሚጻፈው ብለው ያዝናሉ። ታዲያ እንደዚህ አይነት ሰዎች ናቸው የሚጽፉት። ማን ናቸው ታዲያ? እንዲህ አይነት ሰው በአካል ቅርጽ አስቡት። በአካል ቅርጽ ሰዎችን የሚዘልፉ ከሆነ ለምሳሌ እዚህ ጋር አንድ የሆነ እንትን ጽሑፍ አግኝቼ ነበረ። በጣም የሚያሳዝን ነገር ነው። የት ላይ ነበር ባካችሁ ያገኘሁት? እዚህ ላይ ነው። በጣም ነው የሚያሳዝነው።
ምናልባት ለቃሉ ይቅርታ ለምን ይሄን ቃል ተናገርክ እንዳልባል ትክክል ስላልሆነ ነው አይባልም። አንድን ሀገር በትክክለኛ ስሙ መጥራት ተገቢ ነው አይደል? በትክክለኛ ስሙ መጥራት ተገቢ ነው። ትክክል ባልሆነ መንገድ ያንን ሀገር ስም መጥራት ወንጀል ነው፣ ያስከስሳል። ምናልባት ሰዎቹ ላይፈልጉት ስለሚችሉ ያንን ስም አጠራር ማለት ነው። እናንተ ምን ውስጥ አልኩት? እንደው ድንገት ስልኬ ካገኙት እንዳያስሩኝ ብዬ አጠፋሁት እንዴ? የሆነ ጽሁፍ ነበረ። አንዳንዴ እኮ ፈሪ ስለሆንኩኝ ጽሁፍ አጠፋለሁ። ይቅርታ አድርጉልኝ ባካችሁ። እዚህኛው ምቀርጸው ስልክ ላይ ነው ያለው። ምንድነው የሚለው? ከጸሎት መጽሐፍቶች ላይ ይሄ ሻንቅላ እና ደግሞ ይቅርታ ለመናገረው ቃል ጋላ ብለው ስሙን ጽፈውት በመጽሐፍ ላይ ፕሪንት አድርገው ያሳትሙታል ይባላል። እና ያንን ቃል የሚጽፉበት መንገድ ሆን ብለው ይሄንን ብሔር ለመንካት ነው፣ ለመሳደብ ነው ተብሎ ነው የሚባለው። ታዲያ እንደዚህ አይነት አባቶች በቅርጽ በሞላላነት በብሔር በምናምን የሚያምኑ ሰዎች እግዚአብሔር አይፈልጋቸውም ተብሎ ነጥለው የሚናገሩ ከሆነ ታዲያ ቤተክርስቲያናችን የምትሰደበው በማን ነው ሲባል እንዲህ በማያስተውሉ በጠመጠሙ አባቶች ነው። ሰው በብሔሩ መሰደብ የለበትም፣ መጠቀስ የለበትም። ይሄ ቃል ከተባለ መጠቀስ የለበትም። በቃ ይሄን ቃል አትጥሩት ከተባለ በትክክል የእውነትን ነው የምላችሁ። እኔ አንዳንድ ቀን ቤተክርስቲያንን ለማስጠቃት ብለው ደግሞ ሆን ብለው ይሄ መጽሐፍ የሚያሳትሙ ደግሞ ሰዎችም አሉ። ሆን ብለው ልክ ቤተክርስቲያን ብትሰደብ ሰሜኑ ክልል ትግራይም አማራም ክልል ያለው ህየንታ ወኪ ተወልዱ ለኪ ደቂቅ እንደሚለው በአባቶችሽ ፈንታ ልጆች ተወለዱልሽ የሚለውን በአባቶችሽ ፈንታ ልጆች ተወለዱልህ ብለው በወንድ ጾታ ቀይረውት የአስመራው የመዝሙረ ዳዊት ምናምን ተብሎ የሚባለው መጽሐፍ ላይ ቀያይረውታል። ድሮ የአስመራው የመዝሙረ ዳዊት ተብሎ የሚጠራው መጽሐፍ በጣም ተፈላጊ ነበር። የሚገርማችሁ አሪፍ ነው ተብሎ የሚባለው ነበረ። በኋላ ላይ ያመጡትና በጣም ተወዳጅ የሆነው ነገር ልክ የሳጥናኤል ጎል ኢትዮጵያን ቁጥር 5 ተከርብቶ እንደመጣብን በመናፍቃን እንደተጠለፈው ማለት ነው። ጸሎት መጽሐፍቶቻችንንም አውቀው ይጽፉትና ያባዙታል። ከዛ እዛ ላይ ምን ያደርጋሉ? ቤተክርስቲያኗን እንድትጠላ ይሄንን ስም ይጠቅሳሉ። ሆም ብለው ቤተክርስቲያን የምትሰደብበትን ብሔር ከብሔር ለማጋጨት ይሄን ያደርጋሉ። እንዲህ አይነት በጭንቅላት መሞለልና ማንጎ ፊት ወይ ማንጎ ጭንቅላት ብለው እየጠቀሱ ክብ ጭንቅላት ያለው ነው፣ ፀጉሩ ደፋ ያለ ከሆነ አስተዋይ ነው፣ አገር መምራት ይችላል ብሎ በአካል ቅርጽ ሰውን ጀጅ ማድረግ እጅግ በጣም መዝቀጥ ነው። እንደዛማ ከሆነ ንጉስ ዳዊት ሊመረጥ ሲል እንዴት ነበር የተፈጠረው? አያችሁ፣ እቺ ቪዲዮ እንደ ቀላል አይተናት ስቀል ልናልፍ እንችላለን፣ ግን እንደዚህ ታወያያለች። ንጉስ ዳዊት እረኛ ሆኖ በገና እየደረደረ ትንሽ ልጅ ሆኖ ከበጎችና ከላሞች ጋር ይውል በነበረበት ሰዓት 6 ወንድሞቹ ለንግስና ተመርጠው ነበር። ተመርጠዋል ስላችሁ አምጣና ልጆችን ደርድርልኝ እሴይ፣ እግዚአብሔር ከእሴይ ልጆች መካከል አንዱን ንጉስ አድርግልኝ፣ አንዱን ወልጄዋለሁ ብሏልና ደርድርልኝ አለው። ተደረደሩ የዳዊት ወንድሞች ሁሉም ከትልቅ ጀምሮ እስከ ትንሹ ድረስ። ዳዊት ግን የለም፣ እረኛ ነበር፣ ህፃን ነዋ፣ ገና 12 13 ዓመት ልጅ ነው፣ ምን ያውቃል? ከዛስ እግዚአብሔር ምን አደረገ? ዝም ብሎ በሳሙኤል ላይ ሆኖ መናገር ጀመረ። ሳሙኤል እጅ ላይ ደግሞ ቀርን አለ፣ ዘይት ቅባ ቅዱስ የተሞላበት ቀንድ። ቀርን ማለት ቀንድ ማለት ነው። በዛ ቀንድ ውስጥ ዘይት አለ። ልክ ትልቁ ልጅ ሲመጣ ዘይቱ ምንም ለውጥ አላመጣም። ይሄማ በጣም በጣም የሚያምር ወጣት ነው፣ መልኩ ደስ ሲል፣ ሰውነቱ፣ ግዝፈቱ፣ ሁሉ ነገሩ፣ ቁመናው ደስ ሲል ይሄ ነው ንጉስ የሚሆነው ሲል እግዚአብሔር አይደለም ማለት ዘይቱ አልተንተከተከም። ጎንበስ ብሎ ዘይቱን ሲያየው አልተንተከተከም። የሚፈልገው ሰው ሲገኝ ዘይቱ ይንተከተክ ነበር ይላል መጽሐፈ ሳሙኤል ላይ ነው እንግዲህ ያለው። ሁለተኛው የእሴይ ልጅ መጣ። እንደዚሁ እሱም ሰውነቱ ያምራል፣ ፈገግታው ለህዝቡ ደስ የሚል መልክ ያለው ነው፣ ግን አልተመረጠም። ሶስተኛው፣ አራተኛው፣ አምስተኛው በተክለ ቁመናቸው ሁሉም ደስ ይላሉ አለ ነቢዩ ሳሙኤል። ግን ሌላ ልጅ አለ እንዴ ሲለው፣ አዎ አለኝ፣ ትንሽ ልጅ ነው፣ እረኛ ነው፣ በጎች ሲጠብቅ እዛ ጫካን ያለው ሲለው ጊዜ በል እሱን ጥራልኝ አለው። ሲመጣ ገና ዳዊት ከርቀት ሲመጣ በገናውን ይዞ ዘይቱ ተንተከተከ፣ ፈላ ይላል። አያችሁ፣ በቁመት በመልክ አይደለም ወይም በግዝፈት አይደለም፣ ለንግስና እግዚአብሔር በመረጠ ነው። እንደነዚህ አይነቶቹ ነፈዞች ደግሞ ቤተክርስቲያንን በዚህ ልክ ነው የሚያስፈጅዋት። እኔ እንደዚህ ብዬ ነው የምናገረው። ይሄ ነፈዝነት ነው። ነፈዝ ምን ማለት ነው? ጭንቅላት ውስጥ ልክ እንዳሰበ አፉ ላይ የሚናገር ሰው ማለት ነው። ይሄ ነፈዝ ይባላል። እንዳሰበ አስበን እኮ ልናገረው አልናገረው ምናምን ማመዛዘን አለ። እንዳሰበ የሚናገር ሰው ነፈዝ ይባላል።
ይሄ ተገቢ አይደለም አይደል? ተገቢ አይደለም እና በእውነት በጣም ነው የሚያሳዝነው። በዚህ ልክ ቤተክርስቲያንን የሚያሰድቡ አባቶች በመገኘታቸው በጣም አዝኛለሁ። እሺ እንቀጥላለን። ሀገር ቢመራ ራሱ ቅኔ ቤት ሲሄድም ቅኔ አይገባውም፣ አቋቋም ቤት ሲሄድም አቋም አይገባውም። ምንም እንደዚህ ያለው ወዘልፈኒ ይሉታል በባህር ዳር ዙሪያ። ወዘልፈኒማ ራሱ ወጥኑት እንዴ! ይሄንን ጉድ ለዓለም አድርሱ። በቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አንድ ሰው ስጋው ደሙን ለመቀበል ከመኪና መውረድ የማይችል ከሆነ ማለት ነው ከ200 ሺህ ብር በላይ ይቀበሉታል። ንስሐ የማይሰጡትም ስግደትም የለም። 200 ሺህ ይቀበሉታል፣ ሂድ ይሉታል። አንድ ሰው ደግሞ ከሞተ ፊት ለፊት እስከ 70 ሺህ እስከ 100 ሺህ ብር ይቀበሉታል። ይሄን የሚያደርጉት ማለት ነው የደብሩ አስተዳዳሪና የደብሩ ጸሐፊ ናቸው። ከሌሎች ወረበላ ዱርዮች ጋር በመተባበር ማለት ነው። እንደገና ደግሞ ለቤተ ክርስቲያን ህንጻ ማስጀመሪያ 17 ሚሊዮን ብር ከፐርሰንት ነፃ የተሰበሰበውን ገንዘብ ቅርጥፍ አድርጎ በልቶታል። ቤተ ክርስቲያንን ዘርፏታል። አሁንም ደግሞ አለቃው ከ2 ሚሊዮን ብር በላይ ሰብስቦ ወደ ሀገረ ስብከት ሙስና ልኮ እዚህ ቆያለሁ አልቀየር ምን እንደሚያመጡ አለው እያለ እየዛተ ይገኛል። በትናንትና ዕለት የሰንበት ትምህርት ቤትን ቢሮ ሰብሮ ገብቶ ባልደረቦቹን አውጥቶ እንደገና ቢሮውን በራሳቸው አሽጎ ምናምን ወጥቷል። ይሄ እየሆነ ያለው የት ነው? ቦሌ ደብረ ምሕረት ቅዱስ ሚካኤል ነው፣ ቤተ ክርስቲያን ውስጥ ማለት ከሌሎች ወሮበላዎች ጋር በመተባበር ቤተክርስቲያን እየዘረፉ ቤተክርስቲያን መከራ እየደረሰባት ነው ያለው። ከአዲስ አበባ ሀብታም የሚባል ቤተክርስቲያን ነው፣ ነገር ግን ህንጻ ቤተክርስቲያኑ በትክክል አልተሰራም እስካሁን ማለት ነው። እንደምታዩት ከሱ ከኋላ የተመሰረተ ቤተክርስቲያን ካቴድራሉ ነው። እንደነዚህ አይነቱ ወሮበላ ቤተክርስቲያን እየበለዋት ነው፣ መከራ እያሳዩት ነው። ሁላችሁም ለቦሌ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ድምፁ ነው። አሁን የተናገረው ነገር በእርግጥ ሆኖ ከሆነ ድምፅ እንሆናለን ግን የተጠቀመው ክላሲካል የመናፍቃን ክላሲካል ነው። በዛ ላይ ለቤተክርስቲያን የተቆረቆረ ሰው ከሆነ ቤተክርስቲያን ሰው መሆን አለበት አይደል? እንደ ሰው ምን ትላላችሁ በዚህ ቪዲዮ ላይ? እስቲ መልስ ስጡ። ምን ያወራልባችሁ ነበር የምትጠብቁት? ከመምህር ተስፋዬ ምን ይጠበቃል ነው የምትሉት? ቀጥታ እንዲህ ናቸው ብዬ እንድናገር ነው። አንዳንድ ጊዜ እንደዚህ አይነት ቪዲዮዎች ሲለቀቅ በእርግጥ ወንጀል ሊኖር ይችላል። እኔ ራሴ ቦሌ ሚካኤል አባታችን አባ አለሙን ነክተውብኝ ተናግረውብኝ እሪ ብዬ ሄጄ የአባታችን የአባ አለሙን አስከብሬ ነው የመጣሁት። በጣም ብዙ ነገር ተናግሬያለሁ። በባለፈው ኤልያስ የሚባል በዛ ያገለግል የነበረ ልጅ ማለት ነው። እና ችግር አለ፣ ግን በቃ መስተካከል ያለበት ነገር መስተካከል ያለበት። ግን ይሄ ልጅ አሁን እዛ ቦታ ላይ ያሉት ሰዎችን አባቶችን ለማጋለጥ ነው ለማቃጠር ነው በምን መልኩ ነው መጥቶ እየተናገረ ያለው? የተጠቀመው ክላሲካልስ የማንን ክላሲካል ነው? ኦርቶዶክስ ነው ወይ? ይሄ መልስ መልሱልኝ። እንዲመለስልኝ ስለፈለግኩ ነው። ቦሌ ሚካኤልን ወይም ቤተክርስቲያን ውስጥ ያለውን ነገር ደግፎ ነው ማለቴ እውነት በትክክል ቤተክርስቲያኑ ነፃ እንድትወጣ ስለፈለገ እንደ ኦርቶዶክሳዊ ነው እየተከራከረ ያለው ወይስ ፕሮቴስታንት ሆኖ እንዴት ነው? ተባባሪ የሚባል አለ አይደል? እንደዛ ነው ወይ? ቼክ አድርጉልን ይሄን ሰው። ለምን ይሄን ክላሲካል ተጠቀመበት? ምንድነው ምክንያቱ? ይሄን ቼክ አድርጉልን። እሺ ይቀጥላል። ወደሚቀጥለው የተመሰረተ ቤተክርስቲያን ካቴድራሉ ነው። እንደነዚህ አይነቱ በቃ ይበቃል። እሺ ገና ነው፣ በደንብ እየገባን ነው። 1000 እስከምትደርሱ ድረስ ቀለል ያሉ ቪዲዮዎችን እያሳያሉት። ወደ ዋናው አልገባሁም። ከ100 ዓመት በፊት እኛ ይሄ አሁን ቴዎድሮስ ይመጣል የሚለውን ትንቢት አንዳንድ ጮሌዎች ሌላ ድርጅት አቋቁመው ይነግዱበታል እንጂ ትንቢቱ ስለ ኢትዮጵያ የተነገረ ትንቢት አይደለም። ዓለም አቀፍ ነው። ሲጀምር ትንቢቱ ኢትዮጵያ ውስጥም አልጀመረም። በመጽሐፍ ተርጉመን አመጣ ነው እንጂ መነሻው ሮም ነው። እንደውም የመጀመሪያው አሳቤላ መጽሐፍ አሳቤላ እሷ ሮም ናት። እንዲያውም እሷ እንደነ በለዓም ቁጥሯ እንደነ ዘረደሸት ናት እንጂ አማኝም አልነበረችም። በእውነቱ ክርስቲያንም አይደለችም። ግን እግዚአብሔር ገልጾላታል። እንደ ሰባ ሰገልን እንደገለጸ እሱ ለምን ለገሌ ታሳያለህ አይባልም። ለናቡከደነጾር ከሰለስቱ ደቂቅ ጋር አራተኛ አድርገህ ወልደ እግዚአብሔርን እንደ አብርሃም ለምን አሳየው ብሎ የሚጠይቀው የለም። እግዚአብሔር ፈቃዱ ነው። ለፈርዖንም ህልም ያሳያል፣ ለናቡከደነጾርም ይገልጻል፣ ነነዌንም ይሰብካል። ኢየሩሳሌም ብቻ አይደለም፣ ፈቃዱ የሱ ነው። ፍጥረት ሁሉ ገንዘቡ ነውና ክርስቲያኖች ማያሳየው ያልገለጸለት የለም። በእውነቱ የሚያመካኝበትም እንዲያጣም ጭምር ነው። አንተ ለእስራኤል ብቻ እንጂ ለእኛ ለምን መች ገለጥክ? መች እኛን ትንቢት አናገርክ? መች ምስጋዌህን ገለጽክልን እንዳይሉት ይኸው ናቡከደነጾርንም እንዲያውም ናቡከደነጾር የተናገረው አንዱ ትልቁ መዝሙራችን እኮ በሱ አፍ ያናገረው መንግስቱ ዘለዓለም ወምኩናኒ ለትውልደ ትውልድ እኮ ናቡከደነጾር የተናገረው ዋና ቀለማችን መዝሙራችን። አያደላ ፈጣሪ አላደላም።
ክርስቲያኖች እና ገልጾታል። ይህን እንዲያው ከዚህ ከቴዎድሮስ ጋር አገናኝቼ ዓለም አቀፍ ትንቢት ነው ያ። ብዙዎቹ አሁን በየዓለም ያሉ ሊቃውንትና ቅዱሳን ወደ መጨረሻው ደርሰናል። ለምሳሌ የአንደኛው የዓለም ጦርነት፣ የሁለተኛው የዓለም ጦርነት በግልጽ ትንቢት የተነገረባቸው ናቸው። ሶስተኛውም ደጃችን ላይ እንደሆነ ብዙ ይናገራሉ ብዙ ሊቃውንት። እና በዚህ ጊዜ ስለ እውነት መነጋገር አለብን። እውነትን ስንይዝ ከእውነት ጋር ስንጓዝ ነው መጪውን ጊዜ የምንተርፈው። ገና ብዙ ነገር ይጠብቀናል ክርስቲያኖች። እግዚአብሔር ትንቢትም የሚያናግረው ንስሐ እንድንገባ ነው፣ ለሌላ ዓላማ አይደለም። ትንቢት የሚናገሩ ሰዎች እንዲደነቁ አይደለም። በዚያም አሁን እንደሚደረገው አፈቀላጤዎች እንዲነግዱበትም አይደለም፣ እንዲያጭበረብሩበትም አይደለም። ሰው ንስሐ እንዲገባ ብቻ። ታይተቆንጭ እሺ፣ መምህሩ እናመሰግናለን ስለገለጹት ሐሳብ። ምንድነው እዚህ ጋር ስለ ቴዎድሮስ ነው እንግዲህ ቶስ ለሚባለው ፊደል ብቻ ሳይሆን ቶስ ለሚባለው ኢትዮጵያን ስለሚመራው ስለ ቴዎድሮስ እሱ በሚመጣበት ሰዓት እንዲሆናል። በተለይ በዶክተር መስከረም ለቺሳ የኢትዮጵያ በነገራችን የእሷን ዩቲዩብ ሰብስክራይብ ብታደርጉ ደስ ይለኛል። በጣም ብዙ ነገር ትጠቀማላችሁ። እህታችን ዶክተር መስከረም ለቺሳ የምትናገራቸው ንግግሮች ፍሬ ያላቸው ሐሳቦች ናቸው። ግን ስለዚህ ጉዳይ ሰሞኑን ስታወራ ነበር። እሷም መምህራችንም እየተናገሩ ነበረ። ምን ትላላችሁ? እንግዲህ ቅድስት ሳቤላ ወይም ንግስት ሳቤላ ወይም ነብይት ሳቤላ ተብላ በብዙ ነገር የምትጠራ ሴት ናትና፣ ግን እሳቸው ደግሞ ከዘረደሸት ወይም ከበልዓም ዘር ያመጧታል። የበልዓም ዘር ማለት ጠንቋይ፣ አባይ ጠንቋይ ወይም ደግሞ ሟርተኛ፣ ረጋሚ ከሚባሉት ከሐሰተኛ ነቢያትና ከሐሰተኛ ሰዎች ወይም አጋንንትን ከሚከተሉ ሰዎች መካከል አድርገው ሰብአ ሰገልንም ልክ እንደዛ አድርገው ደምረው ነቢይት ሳቤላንም ደምረው ነው የሚናገሩት። እና በዚህ ጉዳይ ላይ ቤተክርስቲያን ምንድነው መልሷ? ዶክተር ሮዳስ ታደሰ መጽሐፍ ጽፈውለት በግዕዝ የተጻፈውን የነቢይት ሳቤላን መጽሐፍ አለ እኔ ጋር። ነቢይት ሳቤላ ሙሉ ትንቢቷ 100 ሰዎች ህልም አይተው መተው እነዛ 100 ሰዎች ያዩት በአንድ ሌሊት ነው ህልሙን ያዩት። ሁሉም መተው ህልማችንን ፍቺልን ሲሏት ሁሉም ያዩት ህልም ደግሞ አንድ አይነት ነው። 9 ፀሐይ አዩ። 9ኙም ፀሐይ መልካቸው የተለያየ ነው። የመጀመሪያዋ ፀሐይ ደማቅ ናት። ከዛ በኋላ እየደበዘዘች እየቀላች መጣ። 9ኛዋ የመጨረሻዋ ፀሐይ ደግሞ ደም የተላበሰችና ጥቁር ያለች ፀሐይ ሆና ተገለጠች። ትንቢቱም ይሄ ነው ብላ በመጨረሻው ዘመን ያሉት አገልጋዮች መነኮሳት እግዚአብሔርን ያስቀይማሉ፣ አጠቃላይ ተሳዳቢዎች፣ መጥፎዎች፣ እግዚአብሔር የሚያዝንባቸው እንዲያውም የጥፋቱ ምክንያት የሚሆኑት እነሱ ናቸው። ለመጥፋት ምክንያት እግዚአብሔር ለመቆጣቱ ምክንያት እንዲያውም ዓለም አይደለችም እነዚህ ናቸው ተብሎ ተተንብዮአል፣ ተጽፏል። በዶክተር ሮዳስ ታደሰ መጽሐፍ ላይ የተጻፈውን ደግሞ እሳቸው አት ኦፖሳይድ ወይም ደግሞ በሌላ መንገድ በተገላቢጦሽ ማለት ነው አባይ እንትን ይሄ እንዴት ነው አይደለም እንደ በልዓም ማለት እንግዲህ ረጋሚ የነበረ የባላቅ አሸርጋጅ የነበረ ሰው ነው። በበልዓም አንደበት ላይ ሆኖ እግዚአብሔር ተናግሯል። ትንቢታትን እርገምልኝ ሲለው አይ መርቅ እያለኝ ነው አለ። በልዓም እግዚአብሔር የተገለጠለት ጻድቅ ስለሆነ አይደለም። እንዲያውም ከበልዓም ይልቅ አህያው ትሻል ነበረ። አህያው መልአኩ ሚካኤልን አይታለች። የበልዓም አህያ መጽሐፍ ቅዱስ ላይ የሚናገረው እንግዲህ ይሄ ኦሪት ዘኍልቍ ላይ በደንብ ተጽፏል። እንግዲህ በልዓም በህይወቱ በፊት ነብይ የነበረ የእግዚአብሔር ነብይ የነበረ አልፈልግም ብሎ ደግሞ ወደ ጥንቆላውና ወደ መተቱ የመጣ ልክ እንደ ዘመኑ ደብተራዎች ማለት ነው። ጠምጥመው ግን አስማትና ድግምት በዚህ መስቀል በዚህ ቅጠል የያዙት እንደማለት ነው። በልዓም ማለት እንዲህ አይነት ሰው ነው። እግዚአብሔር ግን ከሱ ጋር ሊሰራ አይፈልግም ነበረ። ግን ወደ በልዓም ስለሆነ ህዝቡ እየመጣ ያለው ወይም ወደ ባላቅ ወይም ወደ ሞዓብ ህዝቦች፣ ሞዓባውያን ማለት የተረገሙ ህዝቦች ናቸው። ሎጥ ከልጆቹ የወለዳቸው ዘሮች ናቸው። ሎጥ ራሱ አባታችን ሎጥ ከእሳቱ ከሰዶም ተርፎ በወይን ጠጅ ሰክሮ ከዛ ልጆቹ መጥተው ተገናኙት ይላል። 2 ሴቶች ልጆች የራሱ ልጆች ሞዓብና አሞን የሚባሉ ልጆች ተገናኙት። ሞዓባውያንና አሞናውያን ተብለው ዘራቸው በዛ ይላል። ትናንት እንደነገርኳችሁ በስብከት ላይ እንግዲህ ሞዓባውያን የሚባሉት እስራኤላውያን እንዲረገሙ የሚፈልጉ ናቸው አይደለም እንዴ? እንዲረገሙ የሚፈልጉ ከሆኑ በልዓምም ረጋሚ ነው ማለት ነው። እስራኤላውያን ደግሞ በሞዓብ በኩል ካላለፉ ተስፋይቱ ምድር አይወርሱ።
ስለዚህ ግዴታ ያችን ምድር ሰንጥቀው ማለፍ አለባቸው። ሞዓብን ምድር አልፈው ነው ወደ ተስፋይቱ ምድር የሚሄዱት። ባላቅ የሚባለው ንጉስ ደግሞ የሞዓብ ንጉስ ደግሞ እነዚህ ህዝቦች ሊያጠፉኝ ነው የመጡት፣ አይ ከተማዬን ሊወሩ ነው የመጡት ብሎ ደንግጦ እርገምልኝ አለው። አይ እርገምልኝ ነው ያልከው? አይ እርገም ሳይሆን መርቅ ነው ያለኝ አለ። እግዚአብሔር ነው እንዲናገር ያደረገው። ያ ግን በለዓምን ወዶት አይደለም እግዚአብሔር እንዳይረግማቸው ምርቃትን ባፉ አደረገ ማለት በለዓም ትንቢት እንዲናገር ስልጣን ተሰጠው ማለት አይደለም። ወይም ደግሞ መራቂ ሆነ በአንድ ጊዜ ነብይ ሆነ ማለት አይደለም። ስለዚህ በለዓም ውስጥ ምርቃት መጣ፣ ትንቢት መጣ። ኧረ እንዲያውም ይታየኛል ከሩቅ ኮከብ ይታየኛል፣ ከዚህ ህዝብ መካከል አንድ ኮከብ ስትወጣ ትታየኛለች አለ። ከያዕቆብ ኮከብ ስትወጣ ታየ፣ ከህዝቡ ማለት ነው። ያ ኮከብ ክርስቶስ ነው፣ የኮከቡ ባለቤት፣ እንደ ኮከብ የተመሰለው ማለት ነው። ትንቢት እንዲናገር ምክንያት ሆነ ተባለ። ያ ኮከብ ወጣ፣ ወደ ላይ ወጣና በአየር ላይ ኮከቡ ለዚህ ለበለዓምና ለልጆቹ ዘረደሸት፣ ማንቲሱማር፣ በሊሳጽፋ የሚባሉ እነዚህ የደሸት ልጆች ደውስ አንዱ ማንቲሱማር፣ ዘረደሸት፣ በሊሳጽፋ፣ ዘረደሸት ወይም የዘረደሴት የደሴያት ልጆች ወደዛ ነው የሚባለው። የደሴያት ልጆች የደሴት ያለበት ደሴት የሚበዛበት ተራራ የሚበዛበት የተራራማ ሀገር ህዝቦች ተብሎ ነው የሚጠሩት። እንግዲህ አስቡት፣ ሰባ ሰገል ሲመጡ ደግሞ ማናቸው ተብሎ የተተረጎሙ ኢትዮጵያኖች ናቸው። እንዲያውም ከነዛ ውስጥ ሁለቱ ንጉሶች ከሳባና ከኢትዮጵያ ነው የመጡት ይባላል አይደል? ስለዚህ ዞሮ ዞሮ ኢትዮጵያን ህዝብ ጠንቋይ እያሉ ነው ማለት ነው። ከበለዓም ከሆነ የመጣው እንግዲህ እነዚህ ሊሰግዱ ለክርስቶስ ሊሰግዱ የመጡት ኢትዮጵያውያኖች ከነበሩና ኮከቡን እያዩ የተመሩ የመጡት ከተባለ በዛ ሰዓት የነበረው ባዜን የሚባለው ንጉስ ይመስለኛል ካልተሳሳትኩኝ፣ እና ሌሎችም ሁለት ነገስታት መጥተው ለጌታ ወርቅ፣ ዕጣን፣ ከርቤ አቅርቧል ከተባለ ኢትዮጵያ በዛ ሰዓት ባዕድ አምልኮ ታመልክ ነበረ። በጥንቆላ ነበር የምትመራው፣ ኮከብ በመቁጠር የምትመራው ማለት ነው። ይሄ ነገር ቤተክርስቲያን አጥርታ ብትነግረን፣ ስለ ነቢይት ሳቤላም ያለውን አመለካከት ቢነገር፣ ምንም እንኳን ኢትዮጵያ በዓለም የቶፕ ጠብላ ወይም ደግሞ በብዙ አይነት ነገር ብትጠራ ንጉስ ቴዎድሮስ የሚባለው እስኪመጣ ድረስ ምን አለ ብዙ ባንናገር፣ ክፉ ባናወጣ፣ ወይም መላምቶቻችን መጥፎ ባይሆኑ፣ እንዲመጣ የሚያደርግ መላምት ቢሆን ምን አለበት? አይመጣም ከማለት ወይም የኢትዮጵያ አይደለም የዓለም አቀፍ ጉዳይ ነው ብሎ ከማሸሽ ማቅረብ አይሻልም? አሽሸ ነው አይ የእናንተ ነበርኩኝ እኮ የእናንተ ሆኜ ግን አላቀረባችሁኝ ብሎ እንደ ክርስቶስ ከሚሆንብን ማቅረቡ አይሻልም ወይ? ምክንያቱም የተረጋገጠ ነገር የለም። ነቢይት ሳቤላ በኦሪት ጊዜ የነበረች ነቢይት ብትሆንም ግን በጥንቆላና በምትሃታዊ መንገድ ውስጥ ትኖር የነበረች ሴት ከሆነች እግዚአብሔር ለሷ ይሄንን ራእይና ህልም ከገለጠላት ግልጽ ነው እንግዲህ የምናገረው። 100 ሰዎች መጥተው ህልም አይተው ህልማችንን ፍቺልን ካሏት የሷ የህልም ፍቺ ለምን እውነት ሆኖ ተወሰደ? ከበለዓም ዘር ከሆነች ከነበለዓም ነገድ ከነበለዓም አይነት የምትቆጠር ከሆነ እንደ ጻድቅ ላለመቁጠር እቺን ሴት የተናገረችው ትክክል ላይሆን ይችላል ብሎ ዛሬ በስብከት አምጥቶ እንደዚህ በዚህ መናገር የሚቻል ከሆነ ለምንድን ነው በብራና ተጽፎ መጽሐፏ እንደ ትንቢት እንዲቆጠር ለምን ተደረገ? ብዙ የትርጓሜ መጽሐፍቶች ላይ ስሟ ተጠቅሷል። የወንጌል አንድምታዎች ላይ ማለት ነው። ነቢይት ሳቤላ እንደተናገረችው እየተባለ ዶክተር ረሳደሰ ከ20 ምናምን ከ27 ነው ከ26 መጽሐፍ በላይ ጽፈዋል። እኔ እንኳን እጄ ላይ እንኳን ወደ 10 ምናምን መጽሐፍ አለ። በእውነት አነባለሁ፣ የእሳቸውንም ትምህርት አዳምጣለሁ። እሳቸውም ሊቅ ናቸው። ዶክተር ታደሰ ሊቅ ነው፣ በደንብ ነው የሚያውቁት የቤተ ክርስቲያናችን። አራት አይና መባል የሚገባቸው ሰዎች ናቸው ብዬ አስባለሁ። ይባሉ ማለት ሳይሆን ቢያንስ እውቀታቸው በዛ ጠግ ነው፣ በዛ አካባቢ ነው። ሩብ ጉዳይ ለዛ ነው አይደል እንዴ? ስለዚህ የትኛው ነው ትክክል? ለምን የተለያየ አስተሳሰብ የተለያየ ወንጌል ለምን ይሰበካል? ለምን አንዱ አንዱን ያፈርሰዋል? ለምን የግል አመለካከቶቻችንን የግል ሐሳቦቻችንን ለምን ነው የምናንጸባርቀው? የኛን ግምትና ምናብ የኛን ይሄ ኢሉዥን ቅዠቶቻችንን ስናቀርብ በጣም ብዙ ህዝብ እኮ ግራ ይጋባል፣ ይደናገራል። በአባቶቻችን መጽሐፍት ላይ እርግጠኛ የሚሆን ሰው ይጠፋና የሚጠራጠር ሰው ይበዛና ገድላትን አልቀበልም የሚል ሰው ይበዛል። ድርሳናትን የአባቶቻችን አዋልድ መጽሐፍቶች አይ ቆይ እስቲ እንደዚህ መምህራን የሚጋጩ ከሆነ እንዲያውም ይቅርብኝ ብሎ መጽሐፍ ቅዱስ ብቻ ባይብል ኦንሊ ባይብል እነዚህ
እንትን ብቻ እምነት ብቻ መጽሐፍ ቅዱስ ብቻ የሚሉ 5 ምናምን የሚጠሩ ሰዎች አሉ አይደል? ፕሮቴስታንት እንደዛ ሊሆን የሚችል ህዝብ ነው እያፈራችሁ ያላችሁት እንዴ። ህልሙን ፈታችሁ። የፈታችሁ ህልም ትክክል ነው ተብሎ በመጽሐፍ ተጽፎ መጥቶ ህዝብ እየተማረበት ስንት ትርጓሜ ላይ ከተጻፈ በኋላ ዛሬ ላይ ከነበልአም ዘር ነች። ቃሏ ላይታመን ይችላል። ስለ አውሮፓውያን ያወራችሁ እንጂ ስለ ኢትዮጵያ ላወራችሁ ብሎ ነገሩን ማሸሽ በጣም ነውር ነው። ይሄን ነገር እንደው እልባት ቢሰጥበት ሊቃውንት ተሰባስበው ምን ማለት ነው ተብሎ ቢነገርበት ደስ ይለኛል። እኔም የራሴን ሐሳብ ነው እንግዲህ ማቀርበው። የራሴ ሐሳብ ግን ጥያቄ ነው። ለምን አንዳትሆኑም? በትምህርቶቻችሁ የማንን መጽሐፍ ገዝተን ትክክል ነው ብለን እናስተምር። የእናንተ መጽሐፍ እንግዲህ ዶክተር ሮዳስ ታደሰ ሁልጊዜ ሲያስተምሩ ላይቫቸውን አይታችሁ ከሆነ እኔ እንግዲህ እንደ ተመራማሪ አቀርባለሁ። ሂንት ነው የምሰጣችሁ። እናንተ አንብቡት፣ መርምሩበት፣ ድረሱበት ነው የሚሉት አይደለ? እሳቸው ተመራምሮ የደረሱበት ነብይት ሳቤላ የምትባል ሴት ያቀረበችው መጽሐፍ ላይ ቴዎድሮስ የሚባል አባታችን አባ ሲኖዳ የማቴዎስ ወንጌል ምዕራፍ 24 ትርጓሜ ላይ እነዚህ መጽሐፍቶች ላይ ቴዎድሮስ ማን ነው የሚለው ትምህርት ላይ አቅርቤያለሁ። የዛሬ 6 ዓመት አይደል? የዛሬ 6 ዓመት ቴዎድሮስ ማን ነው ብዬ የ1 ሰዓት ከ18 ደቂቃ ይሁን የ40 ምናምን ደቂቃ ይሁን ብቻ አቅርቤያለሁ። ቪዲዮን አቅርቤያለሁ። ታስታውሳላችሁ። ስለዚህ እባካችሁን እንግዲህ እዛ መጽሐፍት ላይ የአባቶቻችን ትርጓሜ መጽሐፍቶች ላይ የተጻፈው በሙሉ ከማፈራረስና ገላትን ከመንቀፍ ቁጭ ብላችሁ መርምሩትና ከዛ በኋላ ለኛ እውነቱን ግለጡልን። ይሄን ተቀበሉ፣ ይሄን አትቀበሉ። እንደዚህ የሚል የሊቃውንት ጉባኤ ሊኖር ይገባል። ይሄ ጥያቄ ተነስቶ ነበር በዚህ ጊዜ ላይ መምህር ገሌ አባ ገሌ የሆኑ መናፍቃን አንስተው ነበረ። መልሱ ይሄ ነው የሚል አስረግጦ የሚናገር የሊቃውንት ጉባኤ የለም እስካሁን። ሁሉም ዝም ብሎ በራሱ ማዕበል ውስጥ ነው የሚናውዘውና መምህራችን የተናገሩት ንግግር ውስጥ ቀር ያለኝን ነገር ነው የተናገርኩት። ነብይት ሳቤላ እንደ ጠንቋይ የምትታይ ከሆነ እንደ አጋንንት ተጎታች ወይም ደግሞ በአጠቃላይ የሟርተኛ ሴት ተደርጋ የምትታይ ከሆነና ከነበልአም ነገድ ሆና የምትታይ ከሆነ እግዚአብሔር እንግዲህ ለሁሉም ሰው ጥበብን ይገልጻል። አዎ ይገልጻል። ለሁሉም ሰው ትንቢትን ይገልጻል። አዎ ይገልጻል። ግን ልጆቼ ናቸው ብሎ ነው ለነ ነብይ ሳቤላና ለነ በልዓም ትንቢታትን የገለጸው አይደለም። እውነት ታዲያስ ነብይ ሳቤላ የተናገረችው ንግግር በብራና ተጽፎ ለምን ተቀመጠ? ድንገት ከሆነ በአሕዛብ ላይም አድሮ እግዚአብሔር ትንቢታትን የሚናገር ከሆነ ናቡከደነጾር እንደ አንድ ምሳሌ የሚጠቀስ ከሆነ በዘመናችንም ያሉት ነቢያት ወይም ደግሞ ትንቢትን የሚናገሩ እንዲህ ይሆናል እያሉ የሚናገሩ አባቶች የሉም? ትንቢት የሚናገሩ ታውቋቸዋላችሁ አይደል? ስለዚህ እነሱም ትክክል ነው ማለት ነው የሚናገሩት። እናንተ ነቢያትን ማለት በአሕዛብ አስተሳሰብ ያላቸው በአዳም ልኮ የሚያመልኩ አጋንንት የሚጎትቱ የሚባሉ ሰዎች ላይ አድሮ እግዚአብሔር ትንቢታትን ይናገራል ብላችሁ የምታምኑ ከሆነ ለምን እነዚህን አባቶች ትነቅፋላችሁ ታዲያ? ዛሬ ያሉትን ትንቢት የሚናገሩትን የሆነ ነገር ሲናገሩ ምናምን ትላላችሁ። ስለዚህ አንድ እንሁን። እንዲህ ይሆናል ብሎ ሲናገሩ የሚሆነው መጠበቅ ይሻላል አንዳንዴ። ካልሆነ ነብዩ ሙሴ እንደተናገረው አንድ ሰው ከእናንተ መካከል ነብይ ነኝ ብሎ ይሆናል ብሎ የተናገረው ካልሆነ እሱ በእግዚአብሔር ቃል ላይ ያላገጠ ነውና ወጥቶ በድንጋይ ይወገር ይላል። በአሁኑ ሰዓት ድንጋይ የተባለው እንግዲህ በቲክቶክ ደህና አድርጎ ኮሜንት መጻፍ ነው አይደል? ከድንጋይ የባሰ መፈንከቻ ማለት ነው። ውሸታም ተብሎ ይነገራል። ብለህ ነበር? አዎ ውሸታም። እንዲህ ይሆናል ብለህ ነበር? አዎ ውሸታም። ሲሆን ማየትና መናገር ይሻላል። በናቡከደነጾር ላይ ወደ አሳማነት የተቀየረ ናቡከደነጾር ከአሳማነት ተመልሶ ሰው ሆኖ ትንቢትን መናገር ከቻለ እንዴ ሌሎችም እሳቸው የጠቀሷቸው ነቢያቶች ወይም ደግሞ ተአማኝነት የላቸውም ተብሎ የሚታሰቡት እነ በለዓም በሙሉ የተናገሩት ትንቢት ከተፈጸመ ሰብአ ሰገልም ጭምር ማለት ነው። እንደዚህ ኮከብ ይወጣል ብለው ሲከተሉ ኮከቡ የሚመጣበት ቦታ ላይ አድረው መጥተው ጌታን ካገኙት አስቡት። አባይ ጠንቋይ የሚባል በለዓም የሚባል በተናገረው ቃል መሰረት ኮከቡን ሲከተሉ ቆይተው ጌታ የተወለደበት ድረስ ያ ኮከብ መጥቶ ካመለከታቸው እና የጥበበኞች ያው መቼም ጥበበኞች ነው የሚባሉት ቃላቷን ዞር ሲያረጓት ሰብአ ሰገል ምንድን ናቸው? ጥበበኞች ይባላሉ አይደል? ኮከብ ቆጣሪ የሚለውን ቃል ላለመጥቀስ ጥበበኞች ይሏቸዋል። በኮከብ ተመርተው ይባላል ቃሉ ራሱ ሲሻሻል። ኮከቡ በእርግጥ ያው ልክ ነው። አሁን ግን ለምን ጠንቋይ ይባላሉ ነው የኛ አባባል። እግዚአብሔር ያመለከተው
እንዳይረግም በለዓምን ንስሐ ለማስገባትስ ቢሆን በለዓም ከዛ በኋላ ንስሐ ገብቶስ ቢሆን ለምን የአባይ ጠንቋይ ወይም የሟርተኛ ልጆች ተብለው ሰብአ ሰገል ይጠራሉ? ንስሐ በለዓም ያንን ኮከብ ካየ በኋላ ተጸጽቶ እድሜውን በዛ ነገር ጨርሶስ ቢሆን ምን ይታወቃል? ስለዚህ ዛሬም ያሉትን ነብይ ነን ብሎ የሚያስቡትን ሰዎች ልንቀበል ነው ማለት ነው። እንደዛ ከሆነ ነብይት ሳቤላ ተናግራለችና ትክክል ነው ተብሎ ከተደመደመና መጽሐፍ ላይ ከተጻፈ ቴዎድሮስ የሚባል ንጉስ መጥቶ እውነት ኢትዮጵያ ላይ ነግሶ የግብጽ ጳጳስና ኢትዮጵያዊ ቴዎድሮስ በሮም በነ ሊዮን ላይ በሮም ካቶሊክ ላይ እፍረትን የሚያከናንብና በዓለም ላይ ኦርቶዶክስ እና ካቶሊክ ብቻ ቀርተው እምነት ሁለቱም የሚነጻጸሩበት ፉክክር ነው የሚታየው። በጣም የሚገርም እኮ ነው። ባይዘው ቴዎድሮስ ማን ነው የሚለው ትምህርቴን አዳምጡ። የሚገርም ትምህርት ነው እዛ ውስጥ ያለው። እንዴት ኢየሱስ ክርስቶስ ራሱን በርግብ በበግ እየገለጠ እንዴት እውነትን እንደሚገልጥ ካቶሊክ እንዴት እንደምታፍር ነው የሚያሳየው። ይሄንን አምነን የተቀበልነው አባቶቻችን ገድል ላይ ስለተጻፈ ነው አይደል እንዴ? ተጽፏል ብዙ አባቶቻችን ገድል ላይ ይሄ የኢትዮጵያ ታሪክ አይደለም እየተባለ ነው። እና እኔ እንጃ ይሄንን ሐሳብ እንደ ጥያቄ ነው የማቀርበው፣ ግን ሊቃውንት ተሰባስባችሁ መልስ ብትሰጡበት ደስ ይለኛል። ዶክተር መስከረም ለቺሳም የተናገረች የራሱ ሐሳብ አለ። እኔም ይሄን ሐሳብ አቅርቤያለሁ። እኚህም አባት ዶክተር ሮዳስ ታደሰም ሁሉም ግን አንድ አድርጎ የሊቃውንት ጉባኤ መልስ ቢሰጥበት ደስ ይለናል ብዬ አስባለሁ። ህዝቡን ባይደናገር፣ ግራ ባይጋባ። በዚህ በትንሽ ነገር አይደለም ግራ የሚጋባው፣ በዚህ በትንሽ ነገር ግን አዋልድ መጽሐፍቶችን መናቅ ይጀምራል። የተጻፉትን አቡነ ሲኖዳ መጽሐፍ ላይ ለምሳሌ ገድላቸው ላይ ይናገራል አይደል እንዴ? ትርጓሜ መጽሐፍቶች ላይም ይሄም አለ እንዴ? ድርሳነ ኡራኤል ላይም አለ ስለ ቴዎድሮስ። ገድለ ፊቅጦር ላይ አለ ስለ ቴዎድሮስ በደንብ ነው የሚናገረው። በዚህ ጉዳይ ላይ በደንብ ነው ያጠናሁበት። ግን በኋላ ላይ የሚያደነባበር ነገር መጣ። ምንድነው የሚያደነባበረው ነገር? ልክ ዶክተር መስከረም ለቺሳ እንዳቀረበችው አይነት ነገር ነው እኔን ወደዛ ነገር ነው የወሰደኝ። ከዛ ደግሞ ወደ እውነቱ ስንመጣ ደግሞ እንደዚህ አይነት አባቶች ደግሞ ነብይት ሳቤላን ጥሩ ባልሆነ መንገድ ደግሞ ተርጉመዋታል። ስለዚህ እልባት ቢሰጥበት፣ አለበለዚያ ነገ ከነገ ወዲያ ገድላትና ድርሳናት ብቻ አይደለም ቅዱሳን አባቶቻችን ገዳምና ደብር ሄዶ መሳለም ሊቀር ነው ማለት ነው። ገድሉንም መጠራጠር ይጀመራል። እውነት ተክልዬ ባንድ እግራቸው ጸልያል የሚል ትውልድ ይመጣል። እንደዛ ነው የሚሆነው እና የግል ስሜቶቻችንን ባንናገር ብዬ አስባለሁ።